ዎል ስትሪት የ300 ትሪሊየን ዶላር ችግር ውስጥ ወድቋል። በጣም የሚገርመው ደግሞ መፍትሄውንም አግኝተውታል። እስቲ ላብራራላችሁ። ስቶኮችን በምትገዙበት ጊዜ ኦርደራችሁ እስኪፈጸም 2 ቀን ያህል ይፈጃል። ገንዘብ ወዲያው መላክና መቀበል በምትችሉበት በዚህ ዘመናዊ ጊዜ ዎል ስትሪት ግን በ1970 ቴክኖሎጂ ውስጥ አንቀላፍቷል። ያ ማለት ቢሊዮኖች ተፈጻሚነት ባላገኛቸው ኦርደሮች ውስጥ ቁጭ ብለዋል ማለት ነው። ነገር ግን የዚህ መፍትሄ ሆኖ ብቅ ያለው ብሎክቼን ነው። ጠብቁኝ አንዴ፣ ስለ ቢትኮይን እያወራችሁ አይደለም። አዎ ስለ ስቶክ ነው። በብሎክቼን የሚመሩት ስታኮች በቀናት ሳይሆን በደቂቃዎች ውስጥ ተፈጻሚነት ያላቸውን ኦርደሮች እየተቀበሉ ነው። 7ቱንም ቀን 24ቱንም ሰዓት እየነገዱ ነው። መላቸው ላይ የሚገባ ደላላ ወይም ደግሞ የጊዜ ቀጠሮ የለውም። ይህን ስላችሁ ማስረጃ አለኝ። ብላክ ሮኮች እነዚህን ቼኖች በመጠቀም $600 ሚሊዮን የሚያወጡ ፈንዶችን ያንቀሳቅሳሉ። ፍራንክሊን ቴምፕተን ደግሞ $400 ሚሊዮን እያንቀሳቀሰ ነው። ጄፒ ሞርጋን ቢሊዮኖችን በራሳቸው የብሎክቼን ትራንዛክሽን እያንቀሳቀሱ ነው። እነዚህን ገንዘቦች የሚያንቀሳቅሱት በአንድ ቀን እንደሆነ ልታሰምሩለት ይገባል። ያ ማለት ኢንስቲትዩሽኖች ገንዘብ ለማንቀሳቀስ ፊርማ መጠበቃቸውን አቁመዋል። ታዲያ አብዛኛው ሰው ያልተረዳ እውነታ ይሄ ነው። ይሄ ገና የጨዋታው ጅማሬ ነው። በዓለም አቀፍ ላይ በአሁኑ ጊዜ የሚንቀሳቀሰው ማርኬት ቢሊዮኖችን ሳይሆን $300 ትሪሊየን የሚያወጣ ነው። እነዚህም ስቶኮች፣ ቦንዶች፣ ፕራይቬት ኢኩዊቲዎችና ሄጅ ፈንዶችን ጨምሮ ነው። ያ ማለት እነዚህ ሁሉ ቶኬናይዝድ ሊሆኑ ይችላሉ ማለት ነው፣ ልክ እንደ ክሪፕቶ ኮይኖች። ታዲያ እነዚህ ሁሉ ጨዋታውን በሚቀይሩበት ጊዜ ኢንፍራስትራክቸር በጣም አስፈላጊው ነገር ይሆናል። ተጨማሪ የብሎክቼን ኔትወርኮች፣ ለእነዚህ ካምፓኒዎች የሚሆኑ አዳዲስ ኤክስቼንጆች እንዲሁም ካስቶዲዎች ይፈለጋሉ። ታዲያ ኢንፍራስትራክቸር ከዚህ በላይ የሚመጣ ሳይሆን አሁን ላይ ያለ ነው። እናም ለ10 ዓመታት ሰዎች ሲጠቀሙበት ኖረዋል። በጣም የሚገርመው ግን ሰዎች እስካሁን ክሪፕቶ እውነት ነው ሐሰት፣ እስካም ነው ሪል እያሉ እየተጠራጠሩ ነው። በዚህ ክፍተት ማለት ታዲያ ዎል ስትሪት የዓለምን ሙሉ የገንዘብ ማንቀሳቀሻ መንገድ ወደ ክሪፕቶ እያዞረው ነው። ክሪፕቶ፣ ቢትኮይን፣ አዎ እነዚህ እውነታ ናቸው። አብዛኛው ማህበረሰብ ባይረዳው ዓለም እየሄደ ባለበት ፍጥነት ከኛ ጋር መጓዝ ከፈለጋችሁ ቴሌግራም ላይ እንገናኝ።